ኢትዮጵያ ገብታ ነበር። ትንሽ አሞኛል ብላ ነበር። አይ ቲንክ እሷ እንደ ትንሽ ነው ያየችው፣ ግን ነገሩ የሚመስለኝ ስር የሰደደ ህመም ነበራት። ስር የሰደደ ህመም ነበራት። ያው እግዚአብሔር አልፈቀደው። እኛ እንደ ኢትዮጵያውያን የምንለው ነፍስ ይማር ብቻ ነው። የምንችለውን ነገር ዴዚን ማገዝ ነው። በቃ ማገዝ ነው ዴዚን። እውነተኛ ሰው ከሆነን ሁሉን ነገር ትተን እቺን ማገዝ ነው። እግዚአብሔር ያጽናሽ ማለት ነው። አለቀ። ከዚህ ውጪ የሚል ሰው ካለ ለእናቱ የማይሆን ሰው ነው። እግዚአብሔር ምስክር። እና እባካችሁ እኔ እግዚአብሔር አምላክ ፈጣሪ መንግስተ ሰማያትን ያውርሳት። እንዴት እንደሞተች አላቅም፣ ግን ዛሬ ጠዋት ተንቅልፌ ተነስቼ ሶሻል ሚዲያ ስገባ ኦላ ሲይዝ የእሷ ፎቶ የእሷ ፒክቸር ነው በየቦታው ያለው። አምሹር ሀፕን አርጓል። የሞተ ነው የሚጎዳው። ለዴዚም ጥንካሬውን ይስጣት። ያው አንድ ሄዳለች አትመለስም። አሮን ነው ሆፕ ዴዚ ኢዝ ጎይንግ ቢ ኦኬ። ዴዚ እርጉዝ እንደነበረች ሰምቻለሁ። እንግዲህ የልጅ ልጇንም አለማየት ይከብዳል። ማንንም እኔ ብሌም እያረኩ አይደለም እኮ ናኦሚ፣ ብሌም እያረኩ አይደለም። እኔ ማንንም ብሌም አላረግም። በሰው ላይፍ ግን መሞቷ ብዙ ሰው ይጎዳል። መሞቷ ብዙ ሰው ይጎዳል። የሞተ ተጎዳ። ያ እኔ አሮን ብሌም ኤኒባዲ ጋይስ። እኔ ነግራችሁ በህይወቴ ሰው ብሌም አላረግም። እኔ ራሴ ኃጢአተኛ ነኝ። ስለዚህ አሁንም ቢሆን ለወለዳችሁ ነው ምክሩ። ይሄ ነገር ለወለዳችሁ ሪሌሽንሺፕ ላይ ላላችሁ ሰዎች እባካችሁ ገበናችሁ ሶሻል ሚዲያ ላይ ይዛችሁ አትምጡ። በኋላ ጸጸቱ ሌላ ነው። ሐመረዬ እኔ ምንም ተፖስት በየቀኑ በጣም መግደይ የብዙ ሰው ህይወት የሚበላሹ በአሁን ሰዓት ላይ ጤነኛ የሆነ ህይወት የነበረው ሰው የብዙ ሰው ህይወት እየተበላሸ ነው። ያለንን ጸባይ እያመጣ ነው ሶሻል ሚዲያ ላይ። እውነቴን ነው። እስቲ ሁሉንም የሚዋቸው ለቲክታክ ተብሎ የማይደረግ ነገር አለ እንዲህ በአሁን ሰዓት ላይ ቲክታክ ላይ ሳንቲዋንም ለመልቀም ፎሎወሩንም ለመልቀም ለመፈመስ እኮ በጣም ላይ ጥግ ድረስ እየተካሄደ ነው። የራስን ልጅ አውጥቶ እስከ ማስጣት፣ የራስን ትዳር አውጥቶ እስከ ማስጣት፣ እናት አባትን ማሰደብ ኒው ቲክታክ አዲሱ ቲክታክ ይሄ ነው። ካለዛ ማንም ዞር ብሎ ያይማ። አሁን ሁሉም ይሄ ነገር ስለገባው ሁሉም እየተነሳ የቤተሰቡን ጉድ ያወጣል። አሁን ልጁ አይቼዋለሁ ለ3 ቀን አልመጣም ምናምን ብሎ ፖስቷል። አሌክስ አይቼዋለሁ። አሌክስ የሚባለው የዴዚ ቦይፍሬንድ ዩዘርዬ እንዴት ነሽ አይቻለሁ ለጥፎ። ምን አስፈለገ? ከሶሻል ሚዲያ መጥፋት ከፈለገ በቃ ነካው። እዚህ ጋር ስንፈሳ እንናገራለን። በቃ 3 ቀን አልመጣም 5 ቀን አልመጣም ከነገ ጀምሮ እንደዚህ ሆኛለሁ፣ እናቴ ታማብኛለች። ፍራንክፈርት እየተዝናና ነበር። እግዚአብሔር ነው ፈራጅ እግዚአብሔር ነው። ግን መለጠፉ ምን አስፈለገ ነው? አሁን እኔ እዚህ ጋር የእናንተን ልብ እኮ ለመንካት በቃ እኔ ከፍቶኛልና ካሁን በኋላ ካልተገናኘን በቃ በጣም ነው የምወዳችሁ ብዬ ጠፍቼ ደግሞ ከሳምንት በኋላ ስመጣ ማለት ነው ወይ ሉላዬ ቀፈላ ነው። አማራዬ ይሄ ቀፈላ ነው። ፎቶን ተዘጋሽ እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለህ ቪዲዮ እንዳትለቅ። ለምን 24000 25000 መሃል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ። አስከብተህ አንዴ በእንግሊዘኛ አንዴ በአማርኛ ሀቢባ የምትባል ሰው ይትዩ እንዳትመጡ። የዜድን ፊት የዜድን ለገቢ ነው የዜድን ፊት አልኩ የዴዚን ፊት ለገቢ ነው የተጠቀማችሁት። በቃ ብራችሁን ሸቀላችኋል። በሰው ችግር ብራችሁን ሸቀላችኋል። በሰው ችግር ምንም ቤትሽ ምንም አልተጎዳም። ሀቢባ ከልጆችሽ ጋር ፈታ ብለሽ ዘና ብለሽ እየኖርሽ ነው። ባልሽን አሳይተሽን አታውቂም። ሀቢባ ባልሽ ምን ችግር ይኖርበት አሳይተሽን አታውቂም። ሰው ግን ችግር ሲኖርበት ታመጫለሽ እዚህ። ከዛን አሁን አዛኝ እንዳትመስሉ።
ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ጥቁር አድርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እየላከች ልጄን አገናኙኝ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? ለዛ ነው ነው እኔስ ለዴዚ ሼር አድርጉላት። ዛሬ ቪዲዮ ለቀቅ ያለው እኔ ተስማው። አማርኛ በደንብ መስማት ትችያለሽ ዴዚ፣ አውቃለሁ እኔ አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኛው ነው። ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌን ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አርጉ። የምን ራሷን ማጥፋት ነው? አታጠፋም። ለምን እንደምታጠፋ ረግጣ የወጣችበት ቤት አይደል እንዴ? አሁን ለምን እንደምታጠፋ ለመነን አይደል እንዴ? ብሎክ ተደርገን አይደል እንዴ? ራሷን እንድታጠፋ የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁን ከገደለ ሰው ጋር ትታረቃላችሁ። ድምጽ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ድጋግ የምትጮት ዓለምሽ ነው። ወጥተሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ። አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም እኔ እንደውም ክሎዝ አይደለም ከቤተሰቤ ጋር። አባቴን በልጅነቴ ነው የሞተው። ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ ዓለማችሁ ነው፣ ልጃችሁ ዓለሞቻችሁ ናቸው፣ ቤታችሁ፣ የምትሰሩት፣ ስልካችሁ። ለነዚህ አይነት ቱልቱላ የሚያሰጥ አይደለም። የሚያሰጥ አይደለም። ባልሽ አሞራው ይንከባከብሽ። እኔ አስሎንጋስ ላንቺ ጥሩ ኮምፎርታብል እስከሆነ ድረስ የፈለግሽውን መምረጥ አለብሽ። እስካሁንም አሞራው ላንቺ መጥፎ ሲሆን አይቻላቅም። ይሁን እኔ በጣም የተናደድኩት አሞራው ከእናትሽ ጋር ቢጣላ ችግር የለብኝም። አሞራውን ተከትለው እናትየዋን ፎቶ ገልብጠው ዳር ሆነው በማይመለከታቸው ላይ ቢያገባት አሞራው ነው፣ እነሱ አይደሉም ያገባት። በእነሱ መሰደቧ ነው። ይሁን እናትሽን ከማንም በላይ ታውቂያታለሽ። እኔ አሁን ሲስተር ጋር ደውዬ ስለ ዴዚ እናት የምታወራውን ብትሰሙ፣ እኔ ሁሌ ነው የምትለኝ የዴዚ እናት የሲስተርን ስልክ ላክልኝ እንዲያወራለው እንዲ አንድ ቀን የተገናኙት አንድ ቀን ምን አይነት ምስኪን እንደሆነች እናትሽ አያውቁም። ዜድ የምትባል ደንቆሮ አረብ ሀገር ያለሽ ቲማቲም ነጋዴ አታውቅም። የእናትሽ ባህሪ ሰውን በፍቅር መያዝ እንደሆነ አታውቁም። እያት ስሚስቲ እኔ አንቺን ጠርቼ ቤቴ ለጋበዝኩሽ እናትሽ እንዴት እንደምታመሰግን አሁን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻላል ብዬ ስልክ ከላኩት በኋላ ነው ያን እንደልካት በኋላ ሜሴጅ ነው ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የትን ቁጥር ስጠኝ በእናትህ እንዴ
እስካሁን የበላሁት ጎመኑ ክትፎ እስካሁን ከዓይኔ ላይ አልወጣም። እንዴ ውለታ እኮ አለብኝ ነካፍ እና በጣም በእውነት እና በእናትህ ላክልኝ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ መጣሁት እንደሌላው ጊዜ ልስቅ ወይ ልጫወት አይደለም። ከስር እንግዲህ የምትመለከቷት ዴዚ ቲክታክ ላይ የምናውቃት እህታችን በሰሞኑ እንግዲህ የእናቷ የእልፈት ህይወት ሰምተናል። ያው እንግዲህ ዴዚዬ አይዞሽ፣ ፈጣሪ እንግዲህ ከጎንሽ ሆኖ ፈጣሪ ያጽናሽ፣ የእናትሽንም ነፍስ በገነት ያኑርልሽ። ካሁን በኋላ አንቺ ሁለት ነፍስ ነው ያለሽ። ያው እርጉዝ መሆኗንም ሁላችንም እናውቃለን። ስለዚህ ጠንቅረሽ ለልጅሽ ጠንካራ እናት መሆን ነው የሚገባሽ። አይዞሽ የኔ ቆንጆ፣ እንግዲህ ፈጣሪ ከጎንሽ ይሁን፣ እናትሽንም መንግስተ ሰማያት ያወርስልሽ ተብሎ ሚዲያ ላይ ተቀባይነት ለማግኘት የማትጥረው ጥረት የለም። የዴዚና የነሱ ታሪክ በምን እንዴት እንደሚመሳሰል ምንም እናውቀው ነገር የለም። ገብታችኋል? ያ እና ታውቁታላችሁ እንዳለ እንዲህ ብለን የምንናገረው ነገር ነው። ሰው አለመስማማት መብቱ ነው። አለመስማማትም ያለ ነው። ባለመስማማት በነበሩ ጊዜያቶች አንዳንድ ሰው ሊደላው ይችላል በዛ ክፍተት በዛ ሰዓት ውስጥ። አንዳንድ ሰው ደግሞ ሊጎሳቆል ይችላል። አንዳንድ ሰው ደግሞ ሊታመምም ይችላል። አንዳንድ ሰው ደግሞ ህይወቱም ሊያልፍ ይችላል። በመጣላት ውስጥ አይደለም ያ ነገሮች የሚገጥሙ የህይወት ሂደቶች ስለሆኑ ነው። ወጣችኋል? ከ10 ዓመት በፊት የተጣላችሁ ሰው ከ10 ዓመት በኋላ ስታገኙት ወይ ተጨማዶ ወይ አርጅቶ ነው የምታገኙት። ያ ማለት እናንተን ስለተጣላ አይደለም፣ እድሜው ነው፣ ጊዜው ነው። ረጅም ጊዜም ስላላየኸው አይንህ ላይ ለውጥ ይኖራል አይደል እንዴ? ከቤት ወጥተህ ራሱ ውጪ ውለህ እቤት ገና ስመጣ የቤት ከለር ራሱ እኮ አይን ላይ ይቀየራል። ራይት ያ እንደገና ደግሞ አደጋ ቤት ላይ ከደረሰም ደግሞ ፈርሶ ውሃ ጥለቅልቆ ልታገኘው ትችላል። ያ ያንተ ጥፋት አይደል። እና የዴዚና የእናቷ መለያየት ጊዜያዊ ግጭት ነበረ። ጊዜያዊ የእናትና የልጅ በዛ መሃል ደግሞ ህይወቷ አለፈ። ነፍሷን በገነት ያኑረው። ዴዚ ምንም ተጠያቂ የምትሆንበት ነገር አይደለም። ዴዚ ሰከንድ አጨምርላት። ገብቶቻል? ራሷን እንኳን አጥፍታ ቢሆን ኦኬ በዛ ምክንያት ትላል። ያው በህመም ነው ቀጥታ ሀገር ቤት የገባችው። ገብቶቻል? እኔም በሷ ምክንያት እንደዚህ ለሆናላ የኔ እናቶችና የኛ ቤተሰቦች ሳይበሳጩብን ቀርተው ነው። ለምን አልሞቱም ታዲያ? አልተጣላንም? እኔ 20 ዓመት ከእናቴ ጋር ከምናምን ጋር ተገናኘውም ነበር። ምን ነው በእኔ እንትን ፍድም አላለችም ታዲያ? ምን አባታችሁ ነው የምታወሩት? እከካሞች ያ የራሳችሁን ችግርና ችጋር ሰው ላይ እንዳታላጥፍ። ጂጂ የምትባይ አንቺ በጉንጃምና ፎኮቶ አይጥ ድዳ ያንቺን ቆሻሻ ማንነት ከሰው ህይወቶች ጋር ኮምፔር እንዳታርጊ። አንቺ ራስሽን የቻልሽ ትልቅ ጭቅቂት ነሽ፣ ለህይወትሽም ለራስሽም። ገብቶሻል? ልጅሽን ወደሻታለም ከሷ ጋር ያለሽ ልጅሽና አንቺ ማለት ኖርማል ፎሎወሮች ናችሁ። እንደ ፎሎወሮች ሚዲያ ላይ ካልሆነ ማውራት እንኳን የማትችሉ ሰዎች ናችሁ። ይሄ ያውቃልብሽ። ገብቶሻል? የማንም እናት የልጇን ህይወት ለመበተን ስትል ባልሽ ደፍሮኛል ብላ የማንም መሳቂያ አታረጋት። እሺ